በልሽኝ አንቺ ነኝ አንተ ነኝ ተቀበለኛል እኮ መች ተቀበልሽኝ ያን ያለ ኮሪስት ወሰርኩት አንቺ ወደማይሆን ነገር ውስጥ እንድገባ እያደረግሽ ነበር ገብቶሻል በል ተገፋፍ እስኪ ያደረካቸው ነገሮች በሙሉ ወደ ኋላ መለስ ብለ አስብ እስኪ ለምሳሌ ለማየት ሞክር ሰራሰ ነው የሚታስተካከለው አያችሁ ትላንትና እንዴት እንደዚህ ትለኛለች ብዬ ነበር ትላንት ወዲያ እንዴት እንደዚህ እሱ ቢሮ ቢሰራ ምን ቢሰራም ከቤቱ አትወጣም እንዴ ምንድነው እዛ ቦታ እሷን ለምን ትቀመጣለች ብዬ ነበር ግን ዛሬ ብዙ ነገር ተምራለሁ ትግስት ዋጋ አለው ትግስት እኮ ዋጋ አለው ለካ ትግስት እንትን በትግስት ቆይ ማለት ነው ከእጃችሁ የወጣ ነገር ካለ ይእጃችሁ ይገባል ግን እናንተ አትቀበሉ ታውቃላችሁ አሁን ሃይሚ የረሳችላ ነው ብሩክ ተታረ ደግሞ እሱ በቦታ ሆኖ ነው የምታገኘው እስኪ ፍቅረኛሽ ከሆነ 2 አመት ወይ በፊት ወይ ጥለሽ ከሆነ በሃይሚ ዛሬ ከራባታለሁ የኔ ፍቅር የኔ እናት የኔ ቆንጆ የኔ ቡጥቁዬ የኔ አቢባ የኔ ድንቡምቡሽ የኔ ብጥሩቁጭዬ የኔ ሙንድርኩቡዬ በጣም ነው የምወዳት እኮ እኔ እንጃ ለምን እንደምወዳት አላውቅም በጣም ነው የምወዳት በጣም ነው የምሳሳላት ብዙ ነገር ስላስተማረች አንዳንዶች ደግሞ እኔና ሃይሚን ለማጣላት ብላችሁ ሃይሚን ከፍ አድርጋችሁ እኔን ዝቅ የምታደርጉ እናንተ የሃይሚን ፎቶ ዘቅዝቃችሁ ነው የኔን ፎቶ የምትዘቅዝቁ አውቄያለሁ እኔ እንደዚህ በዚህ ምክንያት ሃይሚን ትጠላለች ብላችሁ ነው አልጠላት በጣም ነው የምወዳት በጣም ነው ማፈቅራት ማከብራት በሷም ተምሬያታለሁ ሁሉ ነገር ሆኛታለሁ የኔና የምራይ ሃይሚ ማለት ነው እናንተ ውዶቼ እኔ የገረመኝ ነገር ድምጼ ግን ተቀየረ አልተቀየረ ድምጼ ኖርማል ነው እስኪ ጻፉ አለምዬ ድምጼ ኖርማል ነው ኖስ ድምጼ ኖርማል ከሆነ እሺ ግን እኔ ማለት ነው ልንገራችሁ አሁን ለምሳሌ አሁን ልትቻለው ድራማ ነው ልል ነው እንደመጣው ልጁ ቀውስ ነው እንደ ልጁ ይሄ ህፃንና እንደ ሴት ልጅ አስተኝቶ የኔ እናት ብሎ ጓደኛዬ ናት ከእሷ ጋር ነው የሚጀምረው ብሎ ሁሉ ነገር ካለ በኋላ ድራማ ነው ይላል እንደ ልጁ ህፃንና እንደ እናንተ ልጁን ይሄ የሚያስር ሰው የለም እንደ ውዶቼ የምሬ ነው እኔ እንደዚህ ሲል ይቅርታ አድርጉ ህፃንና እንደ ልጁ ግን እናንተ እሱን የምትወዱ ልጆች ካላችሁ ከነጥፋቱ አትደሉ ጥፋቱን አውጡ ይሄ ጥፋት ነው ይሄ እንዲህ ነው እንደዚህ ተመለሰ እንደዚህ ግባ በሉ እንጂ ልጁ እኮ እናት እኮ ልጁ ከነንፍጡ ትወዳለች ሲል ይሄ እናትነት ነው እንጂ ከነንፍጡ ወደው ንፍጡ ጥዬ ነው ንፍጡን ወይ አጥቤ ነው የምወደው እንጂ እኔ ከነንፍጡ አልወድም የምሬ ነው እንዴ من تحت محلنا نجيب بالونات يعني ልጁ እኮ መጀመሪያ እኮ ሰው እንኳን ደህና ሰው ጠርቶ ፍፄን ሳይሆን እቺ አሁን ዶርፊና ማና ጡታ በር ላይ ያለችው ፓንቲ ያሳይት የምትመጣው ሳይሆን ከዚህ በፊት እንኳን ለጋሽዬ ለምን ጸጣላለም እንደዚህ ጋሽዬ እየለመነ ሙሽ ስትለምን ለምንድን ነው እሺ አንቺ እንደዚህ ነሽ በቃ ለኔ ካንቺ የሚበልጥ ነገር የለም ብለው ለምንድን ነው ቡታጀራ ላይ ያልተቀበለው ዛሬ ደግሞ ምን እንዳል አንቺ ያለው ለኔ ያለው ቦታ ሁሉ አውቄያለሁ ይላል ቦታ የተኛው ቦታ ነው ያሳየችው ምን ሴንት ሜትር ከ50 ነው የገዛችው ወይ 10 ባህል ለኔ ያለው ቦታ አውቄያለሁ ቦታሽ ጥሩ ነው ይላል የጥሩ ቦታ የለም ምንም ይሄ ልጅ ድሮ የልብስ አራዳ ነው የምሬ ነው ሚሊዮን ረጅም ወንድ ምናምን ፀጉሩን የሚፈረዝ ወንድ ስል ደግሞ እንዳይከፋችሁ ይቅርታ አድርጉ ግን ታንቁ ምንም ይቅርታ የለም ዲ ታንቁ እንኳን አልኩ ልጁ ደንቆሮ ነው ታንቁ እኔ ማንንም ይቅርታ ጠይቄ ከእንደ በፊቱ ተለማምጄ መኖር መስላችሁ እንዴ ከዚህ በኋላ ነው ከማንም ጋር ተለማምጄ መኖር አቁሜያለሁ ዶቼ እንኳን እናንተ ሌላ ቦታ ዘሩ ብዬ ሌላ ስራ ጀምሬ መኖር ነው እንጂ እንዴ
ማርያም በሌላ ከወጣች ማለት ነው የፈላ ውሃ ካለ አይኗ ላይ ደፍኛ ሌላ ቤት ያገባለሁ ወይ ካልገባ እስር ቤት የጊዜ ያስገባሉ። ግን አላደርገውም እንደዛ ስል ሞኞች እናንተ ደግሞ ታሪጋላችሁ። ይሄ ውሸት ነው ወዶቼ። እሺ በጣም ኮን ወዳችሁ ግን እናንተ የምሬን ወዳችሁ ብሩክ የምትወዱ ልጆች ግን እኔ ግራ እኮ ነው የሚያስገቡት። የምሬ ነው ግራ ነው የሚገቡት ለኔ። ጨፍሬ እስኪ እንትን ጊፍት ምናምን ስጡ ልጨፍራችሁ። የምሬ ነው። ቆይ ዘፈን ልከፍታችሁ። ኦኬ አሁን ቆንጆ ነኝ አይደል? እንትን ስጡኝ ጊፍት ምናምን ስጡኝ። ጊፍት ስጡኝ ስልብና እንደምትልኩት የእናቴ ልጆች ጊፍት ስጡኝ። ብሩኬ እኮ መኪና ቁልፍ እኮ ነው የሰጠው ለወንድሙ። ለሃይሚ ቤት እኮ ነው የሰጠው፣ ለእናቱ ቤት እኮ ነው የሰጠው። እናንተ ያለ ጊፍት ያለ ምንም ልታዩን አትችሉም። ራሷ ነው የምታስተካክለው። አያችሁ ትላንትና እንዴት እንደዚህ ትለኛለች ብዬ ነበር። ትላንት ወዲያ እንዴት እንደዚህ እሱ ቢሮ ቢሰራ ምን ቢሰራም ከቤቱ አትወጣም እንዴ? ምንድነው እዛ ቦታ እሷን ለምን ትቀመጣለች ብዬ ነበር። ግን ዛሬ ብዙ ነገር ተምራለሁ። ትዕግስት ዋጋ አለው። ትዕግስት እኮ ዋጋ አለው። ለካ ትዕግስት በትዕግስት ቆይ ማለት ነው። ከእጃችሁ የወጣ ነገር ካለ እጃችሁ ይገባል። ግን እናንተ አትቀበሉ። ታውቃላችሁ አሁን ሃይሚ የረሳች ነው አይደል? ብሩክ ደግሞ እሱ በቦታ ሆኖ ነው የምታገኘው። እስኪ ፍቅረኛሽ ከሆነ 2 ዓመት ወይ በፊት ወይ ጥለሽ ከሆነ በሃይሚ ዛሬ ከራባታለሁ። የኔ ፍቅር፣ የኔ እናት፣ የኔ ቆንጆ፣ የኔ ብጥቁዬ፣ የኔ አቢባ፣ የኔ ድንቡምቡሽ፣ የኔ ብጥሩቁጭዬ፣ የኔ ጉንድርኩብዬ በጣም ነው የምወዳት እኮ እኔ እንጃ ለምን እንደምወዳት አላውቅም። በጣም ነው የምወዳት፣ በጣም ነው የምሳሳላት ብዙ ነገር ስላስተማረች። አንዳንዶች ደግሞ እኔና ሃይሚን ለማጣላት ብላችሁ ሃይሚን ከፍ አድርጋችሁ እኔን ዝቅ የምታደርጉ እናንተ የሃይሚን ፎቶ ዘቅዝቃችሁ ነው የኔን ፎቶ የምትዘቅዝቁ። አውቄያለሁ እኔ እንደዚህ በዚህ ምክንያት ሃይሚን ትጠላለች ብላችሁ ነው። አልጠላት። በጣም ነው የምወዳት፣ በጣም ነው ማፈቅራት፣ ማከብራት። በሷም ተምሬያታለሁ፣ ሁሉ ነገር ሆኛታለሁ። ይህንና ይምራይ ሃይሚ ማለት ነው እናንተ ውዶቼ። እኔ የገረመኝ ነገር ድምጼ ግን ተቀየረ አልተቀየረ? ድምጼ ኖርማል ነው? እስኪ ጻፉ። አለምዬ ድምጼ ኖርማል ነው? እሺ ድምጼ ኖርማል ከሆነ እሺ። ግን እኔ ማለት ነው ልንገራችሁ አሁን ለምሳሌ አሁን ልትቻለው ድራማ ነው ልል ነው እንደመጣው ልጁ ቀውስ ነው እንደ ልጁ ይሄ ህፃና እንደ ሴት ልጅ አስተኝቶ የኔ እናት ብሎ ጓደኛዬ ናት ከእሷ ጋር ነው የሚጀምረው ብሎ ሁሉን ነገር ካለ በኋላ ድራማ ነው ይላል እንደ ልጁ ህፃና እንደ እናንተ ልጁን ይሄ የሚያስር ሰው የለም እንደ ውዶቼ። የምሬ ነው። እኔ እንደዚህ ሲል ይቅርታ አድርጉ። ህፃንና እንደ ልጁ ግን እናንተ እሱን የምትወዱ ልጆች ካላችሁ ከነ ጥፋቱ አትደሉ። ጥፋቱን አውጡ። ይሄ ጥፋት ነው፣ ይሄ እንዲህ ነው፣ እንደዚህ ተመለሰ፣ እንደዚህ ግባ በሉ እንጂ ልጁ እኮ እናት እኮ ልጁ ከነንፍጡ ትወዳለች ሲል ይሄ እናትነት ነው እንጂ ከነንፍጡ ወደው ንፍጡ ጥዬ ነው ንፍጡን ወይ አጥቤ ነው የምወደው እንጂ እኔ ከነንፍጡ አልወድም። የምሬ ነው እንዴ من تحت محلنا نجيب بالونات يعني ልጁ እኮ መጀመሪያ እኮ ሰው እንኳን ደህና ሰው ጠርቶ ፍፄን ሳይሆን እቺ አሁን ዶርፊና ማነጡታ በር ላይ ያለች ፓንት እያሳየች የምትመጣው ሰው ሳይሆን ከዚህ በፊት እንኳን ለጋሽዬ ለምን ጸጥ አላለም? እንደዚህ ጋሽዬ እየለመነ ሙሽ ስትለምን ለምንድን ነው እሺ አንቺ እንደዚህ ነሽ በቃ ለኔ ካንቺ የሚበልጥ ነገር የለም ብለው ለምንድን ነው ቡታጀራ ላይ እንትን ያልተቀበለው?
ዛሬ ደግሞ ምን ይላል? አንቺ ያለው ለኔ ያለው ቦታ ሁሉ አውቄያለሁ ይላል። ቦታ የተኛው ቦታ ነው ያሳየችው። ምን ስንት ሜትር ከ50 ነው የገዛችው? ወይ 10 ባህል ለኔ ያለው ቦታ አውቄያለሁ፣ ቦታሽ ጥሩ ነው ይላል። የጥሩ ቦታ የለም ምንም። ይሄ ልጅ ድሮ የልብስ አራዳ ነው። የምሬ ነው። ሚሊዮን ረዥም ወንድ ምናምን ፀጉሩ የሚፈረዝ ወንድ ስል ደግሞ እንዳይከፋችሁ ይቅርታ አድርጉ። ግን ታንቁ፣ ምንም ይቅርታ የለም። ታንቁ፣ እንኳን ታንቁ እንኳን አልኩ። ልጁ ደንቆሮ ነው። ታንቁ። እኔ ማንንም ይቅርታ ጠይቄ ከእንደ በፊቱ ተለማምጄ መኖር መስላችሁ እንዴ? ከዚህ በኋላ ነው ከማንም ጋር ተለማምጄ መኖር አቁሜያለሁ ውዶቼ። እንኳን እናንተ ሌላ ቦታ ዘሩ ብዬ ሌላ ስራ ጀምሬ መኖር ነው እንጂ እንዴ ማርያም በሌላ ከወጣች ማለት ነው የፈላ ውሃ ካለ አይኗ ላይ ደፍኜ ሌላ ቤት እገባለሁ ወይ ካልገባ እስር ቤት ያስገባሉ። ግን አላደርገውም። እንደዛ ስል ሞኞች እናንተ ደግሞ ታደርጋላችሁ። ይሄ ውሸት ነው። ወዶቼ እሺ፣ በጣም ኮን ወዳችሁ ግን እናንተ የምሬ ነው ወዳችሁ። ብሩክ የምትወዱ ልጆች ግን እኔ ግራ እኮ ነው የሚያስገቡት። የምሬ ነው ግራ ነው የሚገቡት ለኔ። ጨፍሬ እስኪ እንትን ጊፍት ምናምን ስጡ ልጨፍራችሁ። የምሬ ነው። ቆይ ዘፈን ልከፍታችሁ። ኦኬ አሁን ቆንጆ ነኝ። አሬ እንትን ስጡኝ፣ ጊፍት ምናምን ስጡኝ። ጊፍት ስጡኝ ስልብና እንደምትልኩት የእናቴ ልጆች ጊፍት ስጡኝ። ብሩኬ እኮ መኪና ቁልፍ እኮ ነው የሰጠው ለወንድሙ። ለሃይሚ ቤት እኮ ነው የሰጠው፣ ለእናቱ ቤት እኮ ነው የሰጠው። እናንተ ያለ ጊፍት ያለ ምንም ልታዩኝ አትችሉም።